ነጻነት ወርቅነህ ከሰዓት በኋላም ህይወቱ ከማለፉ በፊት ማለዳም ወደ ስራ ለመሄድ እየለባበሰ ነበር። የኢትዮጵያ ህዝብ የአርቲስት ነጻነት ወርቅነህን ህልፈተ ህይወት ከመስማቱ በፊት የተፈጠረው ምን ነበር? ወደ ሆስፒታል ያመራበት አጋጣሚ ከዛ በኋላስ ምን ተፈጠረ? ለወዳጅ ቤተሰቦቹ ለአድናቂዎቹና ለባልደረቦቹ መጽናናትን እንመኛለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት የት ይፈጸማል? እንዲሁም ደግሞ ከምሳ ሰዓት በፊት የነበረው የአርቲስቱ ውሎ ምን ይመስላል? በርካታ ኢትዮጵያውያን ከምሳ ሰዓት በኋላም በተለያዩ ማህበራዊ ሚዲያ ገጾች በተለያዩ የቴሌቪዥንና የሬዲዮ እንዲሁም ደግሞ የመገናኛ ብዙሃን መረጃዎችን ሰምተዋል። ስለ አርቲስቱ ያልተጠበቀ ህልፈተ ህይወት ሲሰሙ በርካቶች አዝነዋል። ይህ የሚያሳዝን ዜና ተወዳጁ ጥርስ የማያስከድነው በቴሌቪዥን የመዝናኛ ፕሮግራሞቹ እንዲሁም ደግሞ በተለያዩ ቲያትሮቹና በተለያየ የፊልም ስራዎቹ የምናውቀው ነጻነት ወርቅነህ አጥተነዋል። እናም እስከ ምሳ ሰዓት ድረስ የነበረው ውሎ ምን ይመስላል? ጋዜጠኛ ቴዎድሮስ ተክለአረጋይ ይህንን አጋራም። ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበረ። ከሌላው ቀን በተለየ መልኩ አይደለም። የዛሬው ቀን የተለየም አልነበረም። ወደ ስራ ለመሄድ ሲዘጋጅ ነበረ። ታዲያም በድንገት ህመም ሲሰማው ጓደኛውን ጠራው። ወደ አይሲኤምሲ ሆስፒታል ተያይዘው ሄዱ። መንገድ ላይ ያለ በድንገት ህመም በረታበት፣ እየባሰ መጣም። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ ማረፉ ተነገረ። ይህ ዜና በበርካታ የሚዲያ ማሰራጫዎች ሲሰራጭ በርካቶች ደንግጠውና አዝነው ነበረ። ነገርየው እውነት ባልሆነም የሰማነውን ማመን ከብዶናል ሲሉ በርካቶች ገልጸው ነበረ። ከኢትዮጵያ እስከ ዓለም አቀፍ ሚዲያዎች እስከ ቢቢሲ ድረስ ከኢትዮጵያ ባለስልጣናት እስከ ዓለም ጤና ድርጅት ዳይሬክተር ቴዎድሮስ አዳኖም ድረስ የዚህ ተወዳጅ አርቲስት ህልፈተ ህይወት በርካቶችን አሟቸዋል። ድንገት ማለፉ ብዙዎችን አሳዝኗል። ፖሊሶች በሆስፒታል ተገኝተው ከምሳ ሰዓት በኋላም ያረፈው አርቲስት ነጻነት ወርቅነህ አስክሬኑን የሙያ ምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለም ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቅበሩኝ፣ እዛው ቀብሬ ይፈጸም በማለት ለወዳጆቹ ለደጋጎች ቤተሰቦቹ ይናገር ነበረ። ያለፈው ሳምንት አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ስራም በማከናወን ላይ ነበረ። ከሚመለከታቸው የቤተክርስቲያን ኃላፊዎች ጋር ተነጋግሮ መመለሱም የተነገረ ጉዳይ ነው። ባለቤቱና ልጆቹ አሁን ላይ የሉም፣ እዚህ ሀገር አይደሉም። እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን ባለቤቱ በዚያ ሰዓት የቀብሩ ስነ ስርዓት በቅድስት ሥላሴ ይፈጸማል ተብሏል። 4 ወንድሞችና 1 እህት አለኝ። እንዳጋጣሚ ሆኖ እናትና አባቴ በሕይወት የሉም። አያቴ ናት ያሳደገችኝ። 9ኛ ክፍል ስሆን 4 ኪሎ አካባቢ ዩኒቲ ቲያትር ቡድን ተለጥፎ ማስታወቂያ አየሁ። እናም በኋላ ላይ ወደ ትልቁ ቲያትር ቤት መጣሁኝ በማለት የህይወት ታሪኩን ይናገራል። በጓሮ ለጓሮ ሄጃለሁ፣ ወንዝ ለወንዝ ሄጃለሁ፣ በጠራራ ፀሐይ ዋኝቻለሁ። የወንዝ ውሃም በህይወቴ የማረሳው አለልኝ። ጽጌ መኳንንት ጥላሁን ዘውግ አሉ። ጥላሁን ዘውግ የባንክ አካውንት የከፈተልኝ እሱ ነው። ፎቶ አምጣ ብሎ የከፈተልኝ እሱ ነው። አርቲስት ነጻነት ወርቅነህ በአንድ ወቅት የተናገረው እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለም የህይወት ጥሪውን ለይቶ በማወቅ ለሚወደው ቲያትርና ጥበብ ራሱን የሰጠም በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበረ። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅ፣ አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ የራሱን ልዩ የሆነ አቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበረ። ገና የሁለተኛ ደረጃ ተማሪ ሆኖም የራሱን ቲያትር በመድረስ ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየ አርቲስት ነበረ። አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱ የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያም እንዲገፋበት በተለያዩ መድረኮች እንዳደረጉት ሲናገር ተደምጧል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው ያኔው ወጣት አርቲስት ነጻነት እስከ ህልፈተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይናገራሉ።
የኪነ ጥበብ አጀማመሩን በተመለከተ ሲናገር ገና በወጣትነት ሲሆን በተለይ በኮሜዲ ስራዎች የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለምለሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪ ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የተሰኘ እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በየቤቱና በየአካባቢው የሚደመጥ የተለየ የሚመለከቱት በርካቶች የሚወዱት ፕሮግራም ነበረ። ነጻነት በጥያቄ መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለይ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕናም በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው፣ ለስራ ባለው ትጋት፣ ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ ስራ ባልደረቦቹ ይመሰክሩለታል። ይህን ያለው ቀድሞ ይሰራበት የነበረው ኢቢኤስ ቴሌቪዥን ባጋራው የሶሻል ሚዲያ ገጹ ላይ በለጠፈው ጽሑፍ ነው። የነጻነት ህልፈተ ህይወትን ሰማን፣ አዘንን። ግራጫማ በሆነው አገራዊ ኑሮ አድማስ ላይ የሳቀ ጮራ ሊፈነጥቅ የተጋም ድንቅ ሰው ነበረ። ሁለገብ ከያኒ ነበር። ይጽፋል፣ ይተውናል፣ ያዘጋጃል። በዚህ ሁሉ ፈርጅ ውስጥ ተወዳጅነቱ አልቀነሰም፣ እየጨመረ መጣ እንጂ። ነጻነት በይፋዊ የፌስቡክ ገጹና ኢንስታግራም ገጾች የሚያጋራቸው አጫጭር መልእክቶች ነበሩ። መልእክቶቹ ከህይወት ልምዱ የተቆነጠሩ ይመስላሉ። በቀላሉ ስዕል ታጅበው የሚነበቡት እነዚህ መልእክቶች የልቡናችንን ጓዳ እንድንመረምር የሚጋብዙ ናቸው። የመጨረሻ ልጥፉ ምን ይል ነበረ? በርካቶችን ያጓጓውና ያሳዝነው ያስለቀሰው ክስተት ከእያንዳንዱ ጸጋ ጀርባ የጽናት ዓለም አለ ይላል። በእውነትም የነጻነት መንገድ ይህ ነበረ። የኪነ ጥበብ ጸጋም ከፈጣሪ ተሰጥቶት ነበረ። ነገር ግን ይህን ጸጋ ሊያጎለብት የተሻለ ደረጃ ሊደርስበት ብዙ ፈተናዎች ተመለከተ። ከአዲስ አበባ ኦራይል አካባቢ አንስቶ መላው አገሪቱን ብሎም ዓለምን ለማዳረስ ዓመታትን ያህል ለፋ። ከስንቅ የቴሌቪዥን ድራማ እስከ ባለቀለምለሞች፣ ከፍሬሽማን ቲያትር እስከ ቤተሰብ ጨዋታ የተለያየ አሻራዎች አኖረ። እኛ የጸጋውን ነጸብራቅ ስናይ፣ እርሱ ግን በጽናት ውስጥ የራሱን ዓለም ቀረጸ። ነጻነት በእርግጥ የጽናት ዓለምን እስከ ጥግ አይቷል፣ አብርቷል። ለማንኛውም ነፍሱ በዘላለም እረፍት ትቀዳጃለች። በፊት ተዋናይ ነበረ። የቴሌቪዥን መሰናዶ አቅራቢ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ ያለው የቢቢሲ ዘገባ ነው። በቲያትሮቹ፣ በአስቂኝ ፊልሞቹ በመተወንና የቴሌቪዥን መሰናዶ በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም በሞት ተለየ ያለው የቢቢሲ አማርኛ ዘገባ ነው። በእርግጥ የአርቲስቱ ህልፈት ብዙዎችን አሳዝኗል። ያልተጠበቀ ክስተት ነበረ። በርካቶቹም ለማመን ተቸግረዋል። ነጻነት በተለይ በህዳሴ ግድብ ላይ በተዘጋጀው የህዳሴው ግድብ የሶስተኛው ውሃ ሙሌት ምናልባት ካልተሳሳትኩ የ2016 ዓ.ም የመቀበያ ፕሮግራም የነበረው አስተዋጽኦ ሁሉም ያስታውሱታል። ከጠቅላይ ሚኒስትሩ እንዲሁም ደግሞ እሳቸው የታደሙበት የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲስ ዓመትን በደስታ እንድንቀበል አድርጎ ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። ነጻነት ባለትዳርና የሶስት ልጆች አባት ነበረ። የእረፍት ዜናውን መሰማቱን ተከትሎ የተለያዩ ማህበራዊ ገጾች ከጠቅላይ ሚኒስትሩ ጀምሮ ታዋቂ ሰዎች፣ የሙያ ባልደረቦቹ ይህንን ሲያጋሩ ውለዋል። ጠቅላይ ሚኒስትሩ በተለይ ሀዘናቸውን ገልጸዋል። ቴዲ አፍሮም እንዲሁም ደግሞ ማህደር አሰፋን የመሳሰሉ ታላላቅ አርቲስቶችና ቴዎድሮስ አዳኖምን የመሳሰሉ ከኢትዮጵያ አልፎ በዓለም ላይ የታወቁ ታላላቅ ባለስልጣናት የነጻነት ወርቅነህን ህልፈት ዜና እንደሰሙ ሀዘናቸውን ገልጸዋል። ለወዳጅ ቤተሰቦቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እንመኛለን። ዜና ፕላስ የዕለቱ ዜናችን ይህን ይመስል ነበር። አበቃን።